በእርግጠኝነት ልጁ እዚህ ነው ልጁን ሰጭናለሽ ልጁን ማሰጭኝ ከሆነ ደግሞ ማለት ነው ልንገርሽ እፈልጋለሁ ቁጭ በይ ለምጠይቅሽ ጥያቄ ትክክለኛ መልስ መገፍተር አይደለም ሌላም ነገር ላረግሽ ይችላል ሚኪ በጣም ነው ማመሰግን ባንተ እኮ ነው ቲጂ ደስ ብሎናል ቲጂ ስሜታዩ ሚኪ በጣም ይቅርታሽ ልጄ ጋር ልሂድ ለምን በጣም ነው ይናፍቀኝ አልጠገብኩትም ጠረኑን ራሱ አልጠገብኩት እሺ ያለታ ሲወልድም ዶክተሩን የሆነ ነገር ሲሉት ነበር ለምን እኔ ወልጄ በሁለተኛ ቀን ነው መጥቶ እና እሷ መውለድ ስለማይችል ይመስለኛል የኔ ልጅ የወሰደችው ፍትህ እንድታገኚ እናደርጋለን ይሄ ደግሞ ቃላችን ነው እሺ አመሰግናለሁ ግን ራሳችሁን ጠብቁ እነሱ በጣም መጥፎ ሰዎች ናቸው እባክሽን እሺ አላቃት ያ ታላይሻትም ገና ሳታየት እኮ ነው አላቃት ማለት አይቻታለሁ አላቃትም ይሄሻት ነው አላቃትም እገኘሁት እንዴ ማለት ከኔ ያገኘው ይሄ ፎቶ ለምን ፖስት የምታረጋው አሁን ደውጣው ነው ፖስት ማረጉ እኮ እሺ ንገረኝ ምንድነው ተናገራለሁ ይልሽ ትቢኢትሽን ወደዛ ጣል አርጊውና በስነ ስርዓት ያወራው ያለው በስነ ስርዓት አውሪ ለምጠይቅሽ ጥያቄ ትክክለኛ መልስ በዋትስአፕ እናውራ ሚኪ አንተ መሆንን ላረጋግጥ ጭራሽ ብዙ ነገር ነው ስላንቺ የዘገዘከልኝ ይውልሽ አትወክቢ ቁጭ በይ ይው ድራማሽን አትስሪ አሁን የምትናገሪ ከሆነ ተናገሪ ትግስትም ምንድነው ያረጋችኋት ልጁ አለ ወይስ የለም ሮዛ አለ ወይስ የለም የትግስት ልጅ አለ ወይስ የለም አንቺስ መሐነሽ ወይስ አይደለሽም እሺ ሚኪ በቃ መሐነሽ ወይስ አይደለሽም አዎ ሞለድ አልችልም ሞለድ ስላልቻልኩኝ ነው በቃ የሷ ልጅ የሰረኩት ይሄን ትቢትሽ የምትወራገጩን ነገር አቁሚ ወርጋጥ ተሰማያለሽ አንቺም እናትሽ ክፉ ናችሁ አስመሳይ ናችሁ አንቺ ዝግ ተሰማያለሽ እንደውም ለሱ ብዬ ነው ያከበርኩሽ ምፈራሽ እንዳልመስልሽ አሁን በኋላ አልፈራሽም እሺ ልጄን ትሰጪኛለሽ እንደኔ እኔ እንደ አንቺ ልጅ አልፈረኩም እሺ ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ቆያችሁ ቤተሰቦች እንግዲህ ሰላም ነኝ እግዚአብሔር የተመሰገነ ይሁን አሁን በመልካም ጤንነት ላይ ነው የምገኘው እንግዲህ ሁሉም ነገር ያለው ነገር ሰላም ነው እንግዲህ ከእግዚአብሔር ጋር ከራሴ ጋር ረፍት ያረኩ ነበር በተለይ ደግሞ ስልኬን መነካካትም ቀንሼ ነበር ያው እንዳልኳችሁ እንግዲህ ቪዲዮዎች ቀን በቀን እየተለቀቁ ነው ቢሆንም ግን እኔ በቂ ረፍት ያገኘው ነው ኤዲተር አለ ቪዲዮን ኤዲት የሚያደርገው የሚቀርጽልንም አጋይ ሰዎች አሉ እኛን ለመርዳት ብዙ ሰዎች ፍላጎት ያሳዩ ነው በጣም ነው ደስ የሚለው ደስ ብሎናል እንግዲህ ብዙ ሰዎች ከጎናችን ናቸው እናንተም የጎጆ ዩቲዩብ ቻናል ተከታታዮች እንዳላችሁ እናንተ ማትነኩ ማለት እናንተን ከሌሎች ጋር ልናወዳደር አንችልም ውድ ቤተሰቦች እንግዲህ ሰላም ነኝ ሁሉም ነገር እግዚአብሔር የተመሰገነ ይሁን ስለ ስጦታውም ስለ ሁሉም ነገር ፈጣሪ የተመሰገነ ይሁን ዛሬ ግን በቤቴ አንድ እህታችንን ጠርቻታለሁ እንግዲህ እዚህ የጠራዋት ምክንያት እንግዲህ እቺ እህታችን ስልኬን እንግዲህ በእግር በፈረስ ልንለው እንችላለን በጣም ተሰቃይታ ነው ያገኘችው እንዲህ መሆኑን ባቀኔ ያው በሌላ ነገር ሳይሆን ያው እኛ ትንሽ ለፕራይቬሲ ስንል ኮንታክታችንን ስለምንደብቀው ነው ግን እቺ እህታችን በስልክ ያጫወተች ነገር ስላለ ምናልባት ሊደብራት ይችላል ብዬ ብዙ ነገር አስቤ አሰላስዬ ነበር ግን በቃ የግድ እዚህ እኔ ቤት መጥራት ነበረብኝ እሷን ያለውን ነገር እንድናወራ ነገሮችን በ10 እና በ15 ደቂቃ ብቻ ተወያይተን እንምንላቸው ነገሮች ስላልነበሩ እዚህ ቤት መጣ ያለውን ነገር እንድታወራ ካሜራ ፊትም ፍቃደኛ ከሆነች ያለውን ነገር እንድትል ያረግነው እቺታችን እንግዲህ በቀጥታ ከወይዘሮ ማክዳና ከሮዚ ጉዳይ ጋር የምትነካካታችን ናት እህታችን እኔ እንዲ ነው ከመል አሁንም እስቲ አንቺ ራስሽን አስተዋውቂላቸውና ያለውን ነገር ብነግሪ እሺ እኔ አመሰግናለሁ ያው አንተም ለኔ ዋጋ ከፍለ ቤት ድረስ ስለጠራኝ አመሰግናለሁ ያው ስልክህንም ለማግኘት እዚህ ቦታ ለመድረስ ብዙ ዋጋ ነው የከፈልኩት ለመታወቃክል እኔ ትግስት ባላለው ያው በስልክ አውርቻለሁ ብዙ ነገር ያለው የደረሰብኝ ነገር በደሉንም ለምን እዚህ ድረስ እንደመጣውም በስልክ እንዳወራን ነው ግን ቢሆንም ተመልካችም ምንድነው እንዲል ትንሽ ነገር እንድናገር ስለፈቀድክልኝ አመሰግናለሁ ያው እኔ ወይዘሮ ሮዛ ጋር ስሰራ
ሰራተኛው ነው እዛ ቤት የገባሁት ማለት ነው እንግዲህ ተመልካቾች እያዳመጣችሁ እነ ወይዘሮ ማክዳና ሮዛ ቤት በሰራተኝነት ሰራ ነበር ነው እያለች ያለችው እስኪ ተመልካችም ዛሬ ገና ስለሆነ እያየሻለው በደም ለተመልካችም ያለውን ነገር አሳውቂ ከውን ባላ ያንቺንም ጉዳይ እንደራሳችን ጉዳይ ይዘን ለመስራት ተስማምተናል ስለዚህ አንቺም ኬዝ ይዘሽ ነው የመጣሽው እንጂ እዚህ ዝም ብለሽ ህዝብ እንዲማርበት አይደለም ታሪክሽ የምታጋሪ እንድናግዝሽና እንድንረዳሽ የምትፈልጊው ነገር ስላለ ነው ስለዚህ ተመልካቾች እኛም በቻልነው አቅም ሳይሆን ከምንችለው በላይ አቅማችን ላይ ምንም አይነት ሊሚት ምንም አይነት ገደብ ሳናስቀምጥ እሷን ለመርዳት ዝግጁ ነን ይቅርታታችን እስቲ ታሪኩን ቀጥይ እኔ ያው ወይዘሮ ሮዛና መክዳጋ ነበር ሰራተኛው የገባሁት ማለት ነው በደላላ ነው እነሱ ቤት የገባሁት እነሱ ቤት ብዙ አመት ነው የሰራሁት ብዙ አመት ሳገለግል ነበር ብዙ ጊዜ ስሰራ ነበር ቤት ውስጥ በጣም ስራ ይበዛል እነሱ ውጪ ነው የሚውሉት ልጃቸውም አለች እሳቸውም አሉ በጣም ብዙ ሰው ነው ያለና በዛ ፈተና ውስጥ ብዙ ነገር ነው ያሳለፍኩት ወደ 3 አመት ምናምን ነው እዛ ቤት የሰራሁት በመሰራበት ጊዜ ያው ሴት ልጅ ነውና የሆነ ነገር ተፈጠረ ማለት እኔ እንዴ ብዬ እንደምነግርበት እንደማስረዳ ካላቅ እነሱ ቤት ሰራተኛው ስሰራ እኔ አረገዝኩ ከዛን ያው ሴት ልጅ ነኝ እኔ መሄጃ አይለኝም እኔ ደሃ ልጅ ነኝ ከገጠር ነው እዚህ እነሱ ቤት የገባሁት ማለት ነው ከዛን እነሱም በቃ ችግር የለውም አታስቢ ሐኪም ቤትም ሄደሽ ክትትል ምናምን ታረጋለሽ እና አትፍሪ ብሎ በቃ ጸባያቸው ጥሩ ሆነ ቤተሰቡን በቃ እኔ እንደዛ እርጉዝ ሲሆን በቃ አንቺ መስራት የለብሽም ሌላ ሰራተኛ ይመጣል አንቺ እረፍት ማድረግ አለብሽ ክትትል ማድረግ አለብሽ ብሎ ወይዘሮ መክዳ በጣም ነበር የሚከባከቡኝ ሮዛም በጣም ነበር የምትንከባከበኝ ጥሩ ነገር ነው እንትን ፊት የሚያሳዩኝ እና ምንም የጎደለ ነገር አልነበረም እኔም አምኛቸው ነበር ለእናቴም አልነገርኩም ከዛ እንደዛ ይያል ያው እርግዝናውም እየገፋ ሲመጣ ያው እኔ ሐኪም ቤት ሄዳለው እሷም ልጃቸውም አብራን ትሄዳለች ሮዛ ማለት ነው ክትትል ሲሄድ ከኔ ጋር ተከትላት ሄዳለች ብቻሽን እንዳትሄጂ ይሉኛል አንዳንዴ በመኪናም ይወስዱኛል ከዛ እንደዚህ ያን እርግዝናው እየገፋ ሲመጣ ቀኑ ሲደርስ ያው ሐኪም ቤት ገባው ስለዚህ እነሱ ታክሶሻል ማለት ነው 9 ወር እስክትወልጂ ድረስ ምን ያክል ቀረቤታ ቢኖራችሁ ነው ማለት እንግዲህ አሁን ላይ ያለው ነገር ሰውም ለሰራተኛ ያለው አመለካከት ይታወቃል እንኳን እንደዚህ አላቅማንት ማለት አንዳንድ ሰው ጥሩ ሰው አለ መልካም ሰው አለ እንግዲህ ከዛ በኋላ የሚፈጠረው ነገር ምን እንደሚሆን ባላቅም ለኔ በዛ ሰዓት ለምን እኔ ገጠር ውስጥ ነው ያደግኩት ቤተሰቦቼ ክፍለ ሀገር ስለሆኑ የትም መሄድ እንዳልለብኝ በቃ ምንም ማድረግ እንደሌለብኝ ነግሬያቸው ነበር ለወይዘሮ መክዳ ማለት ነው በቃ እሳቸው ማወሩበት ከባለቤታቸውም ከልጃቸውም ጋር ከዛም በቃ ምንም ችግር የለውም ሰው ልጅ አይደለችም እንዴ ምንም ትውለድ ከዛ በኋላ ከወለደች ልጇ ከተነከረ በኋላ ልጇን ይዛ ወይ እናቷ ጋር ትሄዳለች ወይ የሆነ ቦታ ትሄዳለች አሉ በቃ እኔም እሺ ያልኩ እንደዛም ሆኖ ስራ ሰራለሁ እነሱ እሺ ባይሉም ያው ሰው ላይ ነው የምትቀመጠው ሸክሞኜ ነው ምንም ማድረግ አልችልምና ከዛ ሐኪም ቤት ገባው ቀን ደረሰ ልጄን ወለድኩ ከዛን ልጄን ከወለድኩ በኋላ በቃ ሌላ ነገር ነው እነሱ ማለት እኔ እንዳሰብኩት ሳይሆን እንዳልታሰበ ነው የሆነ በቃ ልጅሽ የለም ልጅሽ ሞቷል ነው ያሉኝ ግን እኔ በሰላም ነው ልጄን የተገላገልኩት ዶክተሩም ልጅሽ ጤነኛ ነው ምንም አልሆነ ምናም ብሎኝ ነበር መጀመሪያ ላይ እኔ እንግዲህ እነሱ ከዛ በኋላ ከነሱ ጋር ምን ያወሩ ከዶክተሩ ጋር ምን ይዋዩ ምንም አቆ ነገር የለም ከዛ እነሱንም ጠየቅኳቸው ልጄ ምን ሆኖ ነው ለምንድነው እንደዚህ ያረግ በቃ ልጅሽ ሞቷል ታፍኖ ነው የሞተ ከወጣ በኋላ ነው እኔ በሰላም ወልጄ አቅፌ እንዴት ነው ልጄ የሚሞተው ምን አይነት ነገር ነው እንደዚህ ምናም በየጠየቅኳቸው ከዛም በቃ ካሁን በኋላ ሞቷል ነው ማለት ማቃቸው ሰዎች ተቀየሩ ወደ ሌላ በቃ አንቺ እንደዚህ ሆነሽ ማረፍ ከፈለሽ እረፊ ካልፈለሽ ግን እናትሽ ጋር መሄድ ትችያለሽ አሉኝ እኔ ልጄን ትቼ ወዴት ነው የምሄደው ልጄ በሰላም ነው ያቀፍኩት እንዴት ሰው በሁለተኛ ቀን እንዴት ይሞታል ልጅ ምን ሆኖ ነው የሚሞተው አልኳቸው እሱ የኛ ችግር አይደለም በቃ እግዚአብሔር ላንቺ ስላላለ ነው አሉ ግን እኔ ደግሞ እዛ ሆኜ ስጠይቅ የሆነ ነገር እንዳለ ነው በቃ እነሱም ተቀየሩ ሌላ ሰው ነው በቃ አንቺ እስካሁን ስለቻልንሽ ነው እንጂ እኛ ችለንሻል እኮ ዲቃላሽን እዚህ ስራ ሳሰሪ ስንት ነገር አድርገን ምናምን አሉኝ በቃ እኔም ከዛ በኋላ ወደ አንተ መጣ ማለት የሆነ ሴራ እንዳለ ግልጽ ነው ስለዚህ እነዚህ ሰዎች 9 ወር የታገሱሽም
የሆነ ነገር እንትን ለማለት ነው አሁን አንቺም እያልሽ ነው ያለሽው ልጁም አልሞተም ቆይ ከዛ በኋላ ልጁ እንዳልሞተ የሚያሳዩ ነገር ማለት እነሱም በቃ ምንም አልመሰላቸው እንደዛ ስላቸው በቃ እግዚአብሔር ላንቺ ስላልፈቀደ ነው ስላልሆነ ነው እስካሁን ችለንሻል ምናምን ነው ሌላ ሰው ነው የሆነብኝ ለምን እንደዛ ቢሆን እንደዛ አይሉም ነበር ደግሞ የሆነች አንድ ሰው ነበር እዛ ውስጥ አይ ልጅሽ እኮ አልሞተም የሆነ ነገር አብሮሽ ካሉ ሰዎች የሆነ ነገር ያረጋሉ ስለዚህ ልጅሽ አልሞተም ማጣራት ያለብሽ ነገር አጣሪ አሉኝ ከዛን እኔም ደግሞ ወደ ማጣራት ሄድኩ አንተም መፈለግ ጀመርኩ እንደዚህ አይነት ነገር ይሰራል እንደዚህ አይነት ነገር ሰዎችን ይረዳል ሲሉኝ አንተን አፈላልጌ ስልክን ሳገኘው አንተን ለዚህ ነው ወደ አንተ የመጣውና ልጅ አልሞተም እነሱ ጋር ነው ያለ ስለዚህ ይሄ ነገር በትክክል ከተፈጠረ ምን ያክል ጊዜ ሆነ ማለት ልጅሽን በሰላም ከተገላገልሽ በቃ እኔ በሁለተኛ ቀን ምናምን ነው ልጁን የወሰዱት አሁን ምን ያክል ጊዜ ሆነ ቢያንስ ወደ 2 ወር ምናምን ሆኖታል 2 ወር ከዛ በኋላ ምንም ለማድረግ አልሞከርሽም ማለት እኔም እንግዲህ ከነሱ ጋር ይመስለኛል የተፈጠረው ነገር ታውቂያለሽ ሮዛ በሐሰት እኔን ወንጀላኝ እንዲህ ብዙ እስከ እገታ ድረስም ብዙ ይንባቸው እነሱ ቤትም ታግቼ ለአንድ ቀንም ቢሆን የቆየሁበት አጋጣሚ ነበር ግን አላየውሽም ወዲያውኑ የወጣሽው ምንድነው ተደብቀሽ የት ነበር በቃ ስጠይቃቸው ካሁን በኋላ እንደውም አንቺ እዚህ ቤት መምጣት የለብሽም ለምንድነው እዚህ ቤት ማልመጣ በቃ ልጄን እንዳገኝ እርዱኝ ልጄ አልሞተም ወይ ዛክን ቤት ተቀይሮ ይሆናል ምናምን አልኳቸው በቃ እንደዚህ የሚባል ነገር የለም ካሁን በኋላ እንደውም መሄድ አለብሽ አታስፈልጊም እስካሁን ችለንሻል አሉኝ ከዛ እኔም የሆነ ቦታ እጄ ሰው መጠጊያ ጠየቅኩና ከዛ ልጄን ማፈላለግ ጀመርኩ ማለት እኔ አሁን የትም መጠጊያ የለኝም ቤተሰብ የለኝም ምንም የለኝም ጎዳና ላይ ሆኜ ነው ልጄን እየፈለኩ ያለሁት ዝም ብሎ መጠለያ ላይ ማለት ከዛ በኋላ ነው አንተን ያገኘሁት ስለዚህ እኔ በዋናነት እንዳግዝሽ የፈለግሽው ይሄንን ነገር እውነታውን እንዳረጋግጥ እውነታም ከሆነ ልጅሽን ወደ አንቺ እንደመልስ ነው ያው አንቺ እንግዲህ ልጄ ያለ እኔ እርግጠኛ ነኝ ልጄ በቃ ልቤ ነገረኝ ልጄ እነሱ ጋር ነው ያለ ምናልባት ልጃቸው መውለድ አችልም ይሁን ምን ይሁን ብቻ የሆነ ነገር ስላለ ነው በቃ ያለታኔ ሲወልድ የሆነ ሲንሾካሸኩ ነበር ሴራ አለ ምክንያቱም እኔንም አርግዣለሁ ብላ ነው እቺ ልጅ እንትን ያለችኝ የዋሸች ሰምቻለሁ እሱንም ማለት ነው አንዴ ተቀነባበረ ነገር አለ ካንቺ ጋር ይገናኛል ማለት ነው ለዚህ ነው አውቀው ሮዛ ማህናት እንዴ ይመስለኛል እንግዲህ እንደዛ ማለት ልክ እኔ ሁሌ እኔ ከናታቸው ጋር ሲያወሩ እኔ ሲያው በቃ ዝም በይ መታለች ምናምን ይላሉ እና እኔ ደግሞ በቃ ስለኔ እንዳልጎዳ የሆነ ነገር ተናግሮ እንዳልጎዳ ፈርቶ ነው ለዛ ነበር የሚመስለኝ ግን የወለድኩ ቀንም ከዶክተሩ ጋር የሆነ ነገር ይያሉ ነበር እኔ ምን እንደሰጡት ምን እንዳረጉ አላቅ ማለት እነሱ ብር አላቸው ገንዘብ አላቸው እኔ ደግሞ እግዚአብሔር አለኝ ብዬ ነው ልጄን አሁን አንተ እንድትፈልግ ልጄ የትም አልሄድም እነሱ ጋር ነው ያለው ለምን ያለታ ሲወልድም ዶክተሩን የሆነ ነገር ሲሉት ነበር ለምን እኔ ወልጄ በሁለተኛ ቀን ነው መጥቶ የሆነ ነገር መውሰድ አለበት ልጁ ማሞቂያ ክፍል መግባት አለበት ነው ያለው ጤነኛ ልጅ ምንም ያልሆነ ይጣባል ምንም ነገር የሚናገረው ነገር የለም እና እሷ መውለድ ስለማይችል ይመስለኛል የኔ ልጅ የወሰደችው እሺ እስከዛው እኔ ዛሬ ሄዳለሁ ያው የወይዘሮ ሮዛ እናት መታሰራቸውን ሰምተሻል መቼስ በዋስ ለመፈታት ፍርድ ቤትም ጠይቀው ፍርድ ቤቱ የዋስ መብታቸውን ውድቅ አድርጎባቸዋል ሮዛ ግን አልታሰረችም ያኔ ፖሊስ ጣቢያ ሲሄዱ ቃል ተቀብላ ወዲያው ነው የተመለሰችው ምክንያቱም ወይዘሮ ማክዳ ራሳቸውን ነው ጥፋተኛ ያረጉት ልጄ ሮዛ ምንም ያረጋቸው ነገር የለም ነው ያሉት ስለዚህ ወይዘሮ ማክዳ ደግሞ ጥፋታቸውን በማመናቸው ቢያንስ ጉዳዩ እስኪጣራ ማለት ዋሱ እንደዚህ በቀላል የሚሆን ነገር አይደለም ሮዛ ግን እዚሁ ነው ያለችው ስለዚህ እኔ አሁን አብረን እንውጣና ግን አንቺ ሌላ ቦታውኝ እኔ ችግር የለውም እኔ የሚያስፈልግሽን ነገር አይ ብቻዬን አይደለም ብቻዬን አልሄድም ካገኘው ራሱን የሚገሉኝ ነው የሚመስለኝ ማለት አሁን ተደብቄና አልሄድም ትግስት እኔ ብቻዬን አልሄድም ምንም አታስቢ በሚያስፈልገው ነገር እንትንላለው የሚያስፈልግሽ ነገር ካለ እንግዲህ ጓደኛዬም እዚህ ነው ያለው ነገራችን ላይ እዚሁ ነው ጓደኛዬ አታውቁትም ያው ከስራ ውጭ ያለ ጓደኛዬ ነው የሚያስፈልግሽ አንድ ነገር ካለ ጠይቂው ምናልባት ሴት ልጅ ነሽ ብዙ ነገር ላይ ያስፈልግሽ ይችላል አላውቅም ግን እኔ አሁን ልሂድ ውድ ተመልካቾች በዚህ አጋጣሚ አሁን
አሁን ላይ አብሮኝ የሚንቀሳቀሱ 2 እና 3 ቦዲጋርዶችን ቀጥሬ ያለው እንግዲህ በዋናነት ከሁለቱ ጋር ነው እንግዲህ ሁለቱ ፈርጠም ያሉ ቦዲጋርዶች ናቸው እኔን እንግዲህ ከጠላት ካደጋ ይጠብቁኛል ብዬ መርጬ እንግዲህ የቀጠርኳቸው ቦዲጋርዶች ናቸው እንግዲህ ታማኝ ናቸው እንግዲህ ያው እኔ ፈጣሪም ነው የሚጠብቀኝ ብዬ ነው ማስበው እንግዲህ እንጂ ያው የሰው ልጅ ለመሞትም የሆነ ነገርም ለመድረስ ትንሽዬ ነገር ነው የሚበቃው ትንሽዬ ነገር በቂ ነው ፈጣሪ ይጠብቀኛል ብዬ የናንተም ጸሎት ደግሞ ከምንም በላይ ደግሞ የናንተም ጸሎት እንግዲህ ወደ ሰማይ ወደ ላይ ደርሶ ነው ፈጣሪ ይጠብቀኛል ብዬ ማስበው ውድ ተመልካቾች ሶ ከጓደኛዬ ጋር አውሮ ያለውን ነገር እኔ በጥንቃቄ ከሁንባላ ሮዛ የተባለች መሰሪ ሴት ቤት ሴት ያለውን ነገር በጥንቃቄ ነው ጉዳዩን የሚይዘው ስለዚህ ከሁንባላ ጉዳዩን በጥንቃቄ ጀምሬዋለሁ ትግስት የሆነ ቦታ የሆነ ነገር ውስጥ ገብተንም ቢሆን ተጋግጠንም ተማሙተንም ፍትህ እንድታገኝ እናደርጋለን ይሄ ደግሞ ቃላችን ነው እሺ አመሰግናለሁ ግን ራሳችሁን ጠብቁ እነሱ በጣም መጥፎ ሰዎች ናቸው እባክሽን እሺ ውድ ተመልካቾች አሁን ወደዛው እናመራለን አብራችሁን ቆዩ እሺ ምን ልታረግ መጣ ወይዘሮ ሮዛ እንዴት ነሽ ሰላም ነው ምን ልታረግ ነው ቁጭ በይ አልቀመጥም ሲጀመር ምን ልታረግ ነው የመጣው ቁጭ በይ ይኸውልሽ አሁን ልልሽ ምንም የምታረጊው ነገር የለም እናትሽ ታስረዋል የዋስ መብታቸው በድጋሜ ውድቅ ሆኗል ማለት ነው ልንገርሽ ቆንጆ ምናወራው ወሬ አለ ቁጭ በይ ምንድነው ምናወራው እናንተ ምናወራው ብዙ ነገር አለ በነገርሽ ላይ ከሁንባላ 7 ቀን ወይም 10 ቀን ነው እዚህ የምትቆዩ ማለት ነው አንቺም የእናትሽ አይነት ተመሳሳይ እጣ ፈንታ ነው የሚጠብቅሽ ቁጭ በይ ሰውዬ ምን ያረክ ነው ኮሽ ልቀቀኝ በጉልበት ነው የምናወራው እኔና አንቺ በጉልበት ነው የምናወራው እኔና አንቺ ያላወራረድ ነው ይሳባል እኮ ስለምንድነው የምናወራው ስለምን እንደምናወራ ታውቂያለሽ ትሰሚኛለሽ ይኸውልሽ በስነ ስርዓት ለምጠይቅሽ ጥያቄ ተመልሽልኛለሽ አንድ ነገር እኮ ልቀቀኝ እሺ በቃ ይኸው ምንም ትርፍ ነገር አልፈልግም እሺ መልስላለሁ እሺ መወራጨትሽን አቁሚ አስተካክል ካሜራ በጣም ጥሩ ሮዛ አሁን የምናወራው ትግስት ስለምትባል በፊት የቤት ሰራተኛችሁ ስለነበረ ሴት ነው ማነች ትግስት አለቃት ፎቶ አላሰሽ አሳየኝ እሺ በጣም ጥሩ ትግስት ነው ወክሻው አለቃት ያ ታላይሻትም ገና ሳታየት እኮ ነው አለቃት የሚል አይቻታለሁ አለቃት የሻት ነው አለቃት እርግጠኛ ነሽ እርግጠኛ ነኝ አለቃት ትግስት ማለት ቆቆቆ ከዛ ፊት ማንነሽ እንደ ሮዛ ስለምን እንደምታወራው ሰውዬ ሲመስለኝ ማን ነው እየመሰልሽኝ ያለሽው ባለፈውም እርጉዝ መሆንሽ የሚያሳየው ውጤት በእርግጠኝነት ሐሰተኛ ውጤት ነው እውነቱን ብነግርኝ ይሻላል ጨረስነው መሰለኝ አይደለ ስላለፈው ነገር ማውራትም አልፈልግም ወይዘሮ ማከዳ እስር ቤት ገብተው እንዳለ ጥፋታቸውን ወደ ራሳቸው ያላከኩት አንቺ እዚህ ሆነሽ ስራዎችን ለመስራት እንዲመችሽ ነው እናትሽን ለማስፈታት እንዲመችሽ ስለምን ስራ ነው የምታወራው ስለምንድነው ያወራው ሴራ ነው በነገርሽ ላይ ወይዘሮ ማከዳ ላይ ክስ እንደመሰረትኩባቸው ታውቂያለሽ አይደል እኔም በማገት በቀላሉ ከ6 ዓመት እስከ 10 ዓመት ያሳሰራቸዋል ምክንያቱም የግድያ ሙከራ ተደርጎብኛል ምክንያቱም ለመጨረሻ ጊዜ እዚህ ቤት ታግቼ ስገኝ የተሰጠኝ መድኃኒት ነበር ሚኪን ያዳክመዋል ተብሎ የተሰጠኝ መድኃኒት እኔን ሊገለኝ የሚችል መድኃኒት አሲዳም ናችሁ ባክቴሪያ ሰውዬ ስለምንድነው ያወራህ ያለው በእናትህ ትወጣልኛለህ ካሜራውንም እስቲ አጥፋው ውጣልኝ ስለምን ያወራክ እንደሆነ ራሱ ሊግራ እየገባኝ ነው እናት ቁጭ በይ ተነስና ውጣ ቁጭ በይ ቁጭ አለልን በቃ ተነስና ውጣ ቁጭ ማቲ ኮነ ማለት ነው ልንገርሽ ቅሌትሽን ነው በአደባባይ መዛራው ያንቺ ቆንጆ ቅሌት ነው ያለኝ ቆንጆ ቅሌት እሺ ንገረኝ ስለምን ቅሌት ነው የምታወራው አንድ ፎቶ አግኝቻለሁ ያን ፎቶ የሚጠቅመኝ ፎቶ አንቺን በማስፈራራት እውነቱን ላገኝበት የምችል ፎቶ ያንቺ የድሮ ፎቶ ነው ምን አይነት ፎቶ ለምጣልሽ አትጩይ እየጮክ አይደለም
እኮ አሳይሻለሁ ያልከው ነገር አለ ስለምንድን ነው ሲያሳየኝ ችግር የለው አሳየኝና ከዛ በኋላ እናወራለን እናንተ ከዛሬ 3 ዓመት በፊት ቢኒያም ከሚባለው ፍቅረኛሽ ጋር ቤርጎ ውስጥ እንግዲህ በጡት ማሳያዣ ሆነሽ አልጋ ላይ የተነሳሽው ፎቶ ነው ማን ነው ቢኒያም ፎቶ ላሰሽ አሳየኝ እሺ በጣም ጥሩ እኔና አንቺ አልተዋወቅንም ሮዛ አልተዋወቅንም እኔና አንቺ ሲመስለኝ ማን እንደሆንኩ አላወቅሽኝም ሮዛ አንዴ ቆይ ፎቶ ጠፋብኝ የት ነው ያደረኩት ሲጀመር ምንም አይነት ፎቶ የለም አለኝ ቆይ አንዴ የት ነው ያለው ዛሬ ፎቶን አገኘዋለሁ አታስቢ በጣም ግራ እያጋባኝ ነው ያለው ግን ታውቃል ሰውዬ ምን እየፈለክ ነው ያለው አንዴ ጠብቂ አገኘሁት እሱ አይደለም አይ ደብቄው ነው የሆነ አገኘሁት እንዴ ማለት ከኪን ያገኘው ይሄ ፎቶ ማን ይሰጠኝ ፎቶ ማን ይሰጠ ተናገር እንጂ ማን ይሰጠኝ ፎቶ ይሰጠኝ ምን አገባሽ ገርጥኝ ገባው እናካቱ ሰውዬ ይሄን ከፎቶ ኪን ያገኘው ቁጭ በይ ቪዲዮም አለ ከፈለግሽ ቪዲዮም አለ አይመለከተኝም ኪን ያገኘው ፎቶ ቪዲዮም አለ ሮዛ ቪዲዮም አለ ደረቱ ላይ ተኝተሽ አታገባኝም ወይ ያልሽ ጉንጩን ስስሚው ቪዲዮም አለ በጣም ነውር የተሞላበት ቪዲዮ ነው እጄ ላይ የገባው ስላንቺ ቪዲዮ ላሳይሽ አታሳየኝ አልፈልግም ይቅርታ በቃ ልትወጣልኝ ትችላለህ ከዚህ በላይ ምንም ነገር ማውራት አልፈልግም እወጣልሻለሁ ግን ጭቅላቴ የተበጠበጠ ነው አሁን ስወጣ ማለት ነው ፎቶም በዛው ከጄ ነው የሚወጣው በእናትህ ወጣልኝ እወጣለሁ አሁን እንደወጣው ነው ግን ፖስት ማድረገው ለምን ፖስት የምታረጋው አሁን እንደወጣው ነው ፖስት ማድረገው እኮ እሺ ንገረኝ ምንድነው ተናገራለሁ ይልሽ ትብኢትሽን ወደዛ ጣል አርጊውና በስነ ስርዓት አውሪ ለምጠይቅሽ ጥያቄ ትክክለኛ መልስ እፈልጋለሁ ቁጭ በይ ለምጠይቅሽ ጥያቄ ትክክለኛ መልስ መገፍተር አይደለም ሌላም ነገር ላረግሽ ይችላል ላንቅሽ ሁላ ይችላል ማለት ነው አንቺ እኔን ካረግሽ ነገር አንፃር ማለት ነው እኔ 1% ራሱ ምንም ያረኩሽ ነገር የለም ስለዚህ ልውጣ እሺ ቁጭ በለና እናውራ ስለዚህ ማለት ነው ይልሽ ምን አይነት ነገር ትንገባው ስለመሃንነትሽም ታረጋግጪልኛለሽ ከዛ ፊት ግን ስለ ትግስት የጠየቅኩሽን ነገር መልሽልኝ ሮዛ መልሽልኝ እኮ ምንድነው መልሽልኝ ስለ ትግስት የቤት ሰራተኛችን አይደለችም አይልሽ መልሽልኝ ነይ ቁጭ በይ ወዲን ነው የምትሄጂው ቁጭ በይ ደሜን ያፈላሽው ነው ሮዛ እኔ በነገርሽ ላይ ማለት ነው የናንተ ማገት እናንተ እኔን ለአንድ ቀንም ቢሆን ስላገታችሁኝ ደስ ነው ያለኝ በሞራል ነው የተመለስኩት እሺ ፎቶን ከናገኘው ኬትስ ባገኘው አይመለከትሽም ኬትም ላገኘው እንዳገኘው ንገረኝ አይመለከትሽም ምን ማለት ነው አይመለከትሽም ሲጀመር ቢኒያም ፎቶ ነበረው ያው ቢኒያም ደግሞ ውጭ ሀገር ነው ያለው አላቅም ስቶሪያችሁን ኬት እንዳዩ አላቅም ምን አርገሽውም እንደተለያያችሁ አላቅም በአጋጣሚ ቪዲዮ ነበር ላከልኝ እንዴት ሊልክል ይችላል ሲጀመር ቢኒያም ኬት ታወቀው ራሱ ነው ያወራኝ በምን አውቀው ነው ራሱ የሚያወራ ዩቲዩብ ላይ እኛ የቴሌግራም ሊንካችንን እናስቀምጣለን ጎጆ ቲፕ 7 ብለን በዛ በኩል ነው ያወራው ቴሌግራም ላይ ላከል ያወራ እኔ በዚህ ልልክልህ አልችልም እኔ ጋር ቆንጆ መረጃ አለ በዋትስአፕ እናውራ ሚኪ አንተ መሆንን ላረጋግጥ ጭራሽ ብዙ ነገር ነው ስላንቺ የዘገዘከልኝ ይውልሽ አትወክቢ ቁጭ በይ ይው ድራማሽን አትስሪ አሁን የምትናገሪ ከሆነ ተናገሪ ትግስት ምንድነው ያረጋችኋት
እኔ ምንም እየተረጋጋው አይደለም በጣም ራሴን እያመመኝ ነው ልጁ አለ ወይስ የለም ሮዛ አለ ወይስ የለም የትግስት ልጅ አለ ወይስ የለም አንቺስ መሐነሽ ወይስ አይደለሽም እሺ ሚኪ በቃ መሐነሽ ወይስ አይደለሽም ሚኪ እሺ ተረጋጋ አልረጋጋም ደግም ያልጠይቅሽም አልረጋጋም ተነሽ አልረጋጋም ቁጭ በይ ነግራለሁ በቃ ትግስት ሰራተኞች ናቸው ብዙ ጊዜ ከኛ ጋር ሰርታለች በቃ ማለት ከሰራተኛም አልፎ እንደ ቤተሰብ ነች ስለኛ ብዙ ነገር ታውቃለች ምን አይነት ነገር ተናገርኩት ይኸውልሽ ቀጥይ ሌላ ትርፍ ነገር አልፈልግም ምን አይነት ውስጥ ምናምን አልፈልግም ተናገሪ እንደሆነ ተናገሪ እኔ ከውን ባላ አንቺ ምን ለማመጥበት ምንም እንትን የለም ቢበዛ 7 ቀን ነገርኩሽ እስር ቤት ነው የምትበሰብሽው ቢበዛ 7 ቀን ጠብቂ እኔ ደስ ነው ያለኝ በመታገቴ አቅሜን አዳብሬ በሞራል ነው አሁን ስራዬን የምሰራው በሞራል በቃ ማድረግ ስላለብኝ ብቻ እንደዛ አደረኩ ምንድነው ሴራው ምንድነው ከኔ ጋር ይገናኛል መሐነሽ ወይስ አይደለሽም አው ሞለድ አልችልም ሞለድ ስላልቻልኩኝ ነው በቃ የሷን ልጅ የሰረኩት ማለት ምንድነው ሐሳብሽ በቃ ሐሳቤን እኮ ነገርኩ በቃ መስረቅ ስለፈለኩኝ ሰረኩኝ ማን ነኝ ሞለድ አልችልም አረገስኩ ለምን አልሽ እሱስ ድራማው ምን ነበር እንደዛ ያረኩት አንተን ለማጥመድ ስለፈለኩኝ ነው ሌላ ምንም ምክንያት ኖሮኝ ሳይሆን በቃ አርግዤ አልነበረም ትርጉዝ አልነበርኩም በዛ ሰዓት ሞለድ አልችልም ልጅ ደግሞ በጣም ነው የምፈልገው አይደለም እኔ ቤተሰቦቼ በጣም ነው ስለኔ የሚጨነቁት በቃ ልጅ ማየት ይፈልጋሉ ከኔ ግን ሞለድ ስለማልችል ብቻ ነው ያን ነገር ያደረኩት በቃ ማለት አንተን ለማጥመድ ነው ሐሳቤ ነበረው ታዋቂም ስለሆንክ የሚዲያም ሰው ስለሆንክ ተጽዕኖ ለመፍጠር ነበር እንደዛ ያደረኩት ያው ማርገዝ አልችልም መጠቀም ባለብኝ መንገድ ተጠቀምኩኝ ማለት ሐሳቡ መጣልኝ ከናቴ ጋርም ስናወራ በቃ ለምን እንደዚህ አናደርግም በሷ በኩል ለምን እንትን አይደለም ማለችኝ እንዳጋጣሚ ደግሞ እሷ እርጉዝ ነበረች በሰዓቱ ያን ነገር ሳስብ ማለት ነው እና በቃ እሱን አድርጌ ቢያንስ 9 ወር ምናምን ነገር እንካልኩኝ በኋላ ወደ ውጪ ለመውጣት ነበር ሐሳቤ ነበረው ብቻ አላማዬ አንተንና አንተን ማጥመድ ብቻ ነበር ግን አልተሳካልኝ ቆይ በቃ ሰው እንዳለው ሰው ጣፍቶ ነው እጮኛሽስ አቡሻ ነው ነገርኩ እኮ በቃ ማለት አንተ የሚዲያ ሰው ስለሆንክ በሆነ መንገድ ብቻ አንተን ማጥመድ ነበር ሐሳቤ ነበረው እንጂ ሰው ጣፍቶ ምናምን አይደለም አቡሻም አለ ታዲያ ለምን እኔ አንደኛ በጣም ነው የምወድህ ታውቃለህ በኖርማል ድራማሽን አጀምሪ ማለቴ በቃ ሮዚ አንቺ ሰው መውደድ ትችያለሽ ምን ማለት ነው ሰው መውደድ ትችያለሽ ከሰው እኮ ነው የተፈጠረው ወንዶች ምን ማለት ነው የምትቀያየሪያቸው ሮዚ እናውራ እዚህ ካሜራ ፊት እናውራ ስለሱ እያወሩ አይደለም ስለሌሎቹ ምናምን አይደለም እያወራን ያለነው አይደለ ስለኔና ስላንተ ነው እኔና አንተ ቤስት ጓደኛ ማሾች ነን አቃለሁ ግን በቃ ካንተ ፍቅር ያዘኝ ወደድኩ ስለዚህ በቃ ማድረግ ያለብኝ ነገር ቢኖር በዛ መንገድ ማጥመድ ነበር አንተን ላጣምድ የምችለው በዛ መንገድ ነው በልጅ ነው ላጣምድ የምችለው አይ ይሄንን ላምንሽ አልችልም የማይመስል ነገር ነው አንዳንዴ እኮ ለሰው የሆነን ሰው እኮ እውነታምና እንትን እንላለን እኮ ግን የማይመስል ነው የማይመስል ነገር ነው አይ እኔ ሰው አይደለሁም እንዴ ሰው ላፈቀር አልችልም ሰው ልወድ አልችልም ምንድነው እያልከኝ ያለው እሱን አይደለም ልሽ እኮ ታዲያ ምንድነው ሐሳቦችሽን ያረክሻቸው ነገሮች እኔ የሆነን ሰው ልትወጂት ያለሽ እኔ አይመለከተኝም አያገባኝም ከፈለግሽ ወዳጂ ከፈለግሽ ጉዳይ አይደለም
ምንም እኔ ህይወት ላይ የሚጨምረው ነገር የለም የሚቀንሰውም ነገር የለም ግን ያረግሻቸው ነገሮች ከኔ ጋር ሌላ ሴራ አለ ከጀርባ የሆነ ሰው አለ ምክንያቱም በዙሪያሽ ብዙ ወንዶች ነበሩ ሮዚ አቡሻ ጮኛሽ ኖሮም ቤንች ታስቀምጪ ነበር እኔ እኮ ጮኛ የለኝም ወይ ሌላ ሰው የለም ምናምን እኮ እያልኩ አይደለም ሴት ነኝ ብዙ ፈላጊ ይኖረኛል ብዙ አጃቢ ይኖረኛል ግን በቃ እኔ አንተን ስለወደድኩና ስለወደድኩ ብቻ ነው ሌላ አላማ ኖሮኝ ወይ ሌላ ሴራ ኖሮኝ ምናምን አይደለም በቃ አንተ ለኔ መልካም ሰው ነህ በቃ መልካምነት ገዛኝ እንደወዳ አደረገኝ አንተ ደግሞ እኔን ከእህትነት ውጭ አስበኝ አታውቅም ብዙ ጊዜ ላጠምድ ሞክሬ ነበር በብዙ መንገድ ግን አንተ ሐሳብ ክራሱ ብቻ አላውቅም አታፈቅረኝ እኔ ግን በጣም ነበር የምወድህ ከዛ ውጭ ምንም ሐሳብ የለኝም በቃ ይሄን ነው ምልክ እንጂ ሌላ ነገር አስቤ ባንተ ሌላ ሴራ ወይ ከጀርባዬ ሌላ ሰው ኖሮ ምናምን አይደለም ኤኒዌይስ እሱን እንተውና ግመቴ ልክ ነበር ለማንኛውም ልጁ የት ነው ያለው ጓደኛዬ ቤት ነው ያለው ሰሞኑን የተፈጠረ ያለው ነገር ደስ ስለማይል ጓደኛዬ ጋር ይገዋለሁ ማን ጋር የኔ ጓደኛ ጋር ማናት መቼ ሴት ናት ማናት ሴት ነች ሌላ መቼስ ወንድ ልትሆን ማናት ማጋን ያለው ሳምሪ ትባላለች ስለዚህ አሁን ወደሷ ሄጄ ልጁን ወስዳለሁ ከዛ ሶስት ደህስ ምን ልታረግ ነው ለትግስት ነው መሰጣት እኔስ ባዶ ይልቅር ደደብ ነገር ነሽ አይደለ 9 ወር ሙሉ አመጣ 9 ወር ሙሉ አርግዛ አመጣ የወለደችውን ልጅ የሰው ልጅ ስትወዚ የሰው ነገር ስትወዚ ትንሽ አታፍሪ እኔ እኮ ልጅ አይደለም እንደዛ ያረኩት ታውቃለህ ይኸውልሽ መሃን ኮንሽ ማለት ነው ፈጣሪሽ ልጅ እንዲሰጥሽ ትለምኛለሽ ልጅ ደግሞ በመፈልጊው ጊዜ ቶሎ ካልመጣልሽ ብዙ የሚያድጉ ልጆች አሉ ብዙ ግን ከዛ ፊት አንቺ ማደግ ነበረብሽ አንቺ ሳታድጊ ልጅ ተመኘሽ አይሽ አላደግሽም ኖ እየሰደብኩሽ ሳይሆን አላደግሽም ይሄ ባዶ ነው ይሄ በሰይጣን ሰራ ማለት ነው በተንኮል ሰራ ነው ጭንቅላትሽ እኔ ይቅርታ አድርጊልኝና ወይዘሮ ማክዳ እናትሽ እንዴት እንዳሳደጉሽ አላቅም አሁን በቃ ወጣልኝ በእናትህ በጣም ራሴን እያሳመምከኝ እኔ እንዴት እንዳ ማለት ነገር እየቀሰቀስኩ የረሳውትን ምናምን ነገር አትበይ ልንገርሽ እመለሳለሁ አንድ ነገር ልንገርሽ አሁን ሰዓቱ ሄዷል ነገ 1:30 እዚህ ቤት እንገናኝ ካንቺ ጋር ምን ይደረጋል ይኸውልሽ እኔ ትግስትን ይዤ መጣለው ያንን ህፃን ያንን ጨቅላ አዘጋይተሽ ጠብቂ 1:30 ሻርፕ እዚህ ደርሳለሁ ከትግስት ጋር መጣለው ልጁን ካላገኘ ነው ግን ሮዚ ምን እንደማረግ ታውቂያለሽ እኔ እኮ እንደ ልጄ ነው ያሳደግኩ ያለው አይደል ይኸውልሽ ልጄ ነው ብዬ እኮ 1:30 ማለት ነው ልጁን አዘጋይተሽ ጧት 1:30 ልጁን አዘጋይተሽ እዚህ ጠብቂን ከናቱ ጋር መተን እንወስደዋለን አንድ ስህተት ብትሰሪ ምን እንደሚፈጠር መገመት አይከብድሽም ደህናው ሮዚ ለምን እንዳነካት ቆጭ በይ እንዳነካት አንድ ነገር ያመጣሃት ምን ልታረግ መጣችሁ ምንድነው ያልኩሽ ትናንት ውጪልኝ ታያለሽ እንዴ ቁጭ በይ እኮ ልቀቀኛ በቃ እሺ የልጁን እናት ስትይ እንዴት ነው ልቀቀኝ እጄን ይኸውልሽ አንድ ነገር አንድ ነገር ብታረጋት ትግስት ችግር የለውም እንዳትፈሪ አንድ ነገር ይኸውልሽ ስነ ስርዓት ያዢ ስነ ስርዓት ልቀቀኝ እሺ ይኸውልሽ እማይሆን ነገር እንዳረጋት ታርጊ ቁጭ በይ ነይ ቁጭ በይ ነይ ተባልሽው ትግስት ምንም እንዳትሸማቀቂ ችግር የለውም ዘና ብለሽ ቁጭ በይ ትግስት አንድ ነገር ይው በክፉ እንኳን እንዳታያት ተነሽ ውጪ ትግስት ቁጭ ለምን እንደመጣች ትናንት ነግሬሻለሁ አልተግባባንም መሰለኝ እኮ እሺ ልቀቀኝ ይውልሽ አርፍደናል እንደውም 10 ደቂቃ ዘግይተናል ለምን አንጨመራችሁበትም ነበር ታዲያ ይውልሽ አሁን ምንም ነገር አንፈልግም ልጁስ ልጅ እኮ እዚህ የለም ብዬሽ ነበር ታውቃለህ ይኸውልሽ
በእርግጠኝነት ልጁ እዚህ ነው ልጁን ሰጭናለሽ ልጁን ማሰጭኝ ከሆነ ደግሞ ማለት ነው ልንገርሽ ልጄስ ትግስት ራሷ ናት ዘልዝላ የምትቀበልሽ ልጄስ እናት ሹጭልኝ ስለምን ልጅም ታውሪ የት ነው የምወጣ ትግስት ልጁ እዚሁ ነው ያለው ዛሬ ልጁን ይዘን ነው የምንሄደው ልጄስ ቁጭ በይ አንቺ አስመሳይ ቁጭ በይ አስመሳይ ቁጭ በይ ቁጭ በይ ጭራሽ ትሰድብኛለሽ ቁጭ በይ አንቺ ብዙ ትሰደባለሽ ይኸውልሽ ብትነሳ ታጠናግርሻለች አልፈራሽ ልጄስ ይኸውልሽ ብትነሳ ታጠናግርሻለች እሺ በጉልበት አስወጫት እስቲ እኔ ጣልቃ አልገባም አስወጫት ልጄስ አስወጫት በጉልበት ልጄስ አስወጫት በጉልበት አየሻ ይኸውልሽ ልጅ ነው የምታወሪው ትሰሚያለሽ ስትነሳ አየሻ በጉልበትም ብትሄጂ ማለት ነው አለቅሽም ይሄን ትቢትሽ የምትወራገጩን ነገር አቁሚ ውርጋጥ ትሰሚያለሽ አንቺም እናትሽ ክፉ ናችሁ አስመሳይ ናችሁ አንቺ ዝጊ ትሰሚያለሽ እንደውም ለሱ ብዬ ነው ያከበርኩሽ ምፈራሽ እንዳልመስልሽ አሁን በኋላ አልፈራሽም እሺ ልጄን ትሰጪኛለሽ እንደኔ እኔ እንዳንቺ ልጅ አልፈረኩም እሺ እኔ እንዳንቺ እኔ ካንቺ ምንም ችግር በልልኝ ይኸውልሽ አንቺ ረፊ እኔ እንዴት ነው የሚያረጋግጥ እንዴት ይኸውልሽ ጎረቤት ትሰሚኛለሽ ትሰሚያለሽ ልጄን ነው የምፈልገው ምን ልጅ ነው እያወራሽ ያለሽ ሴትዮ ምንም ልጅ የለሽም እኔ ጋር እንዳንቺ ሌባ አይደለም ጭራሽ ሌባ እያልሽ ነው የተሳደብሽ ነው ያለሽ ጭራሽ ገና ረዳን ምላችሁ ነው ልጄን የሰረቃችሁ በቃ ትግስት በቃ ትግስት ቆይ በቃ ትግስት ቆይ እንረጋጋ ተውጫለሽ ጥሩ ስሜት እየተሰማሽ አይደለም ናለ ተውጫለሽ እሺ ቆይ አስወጣት ዝም በይ ቆይ ትግስት እሺ 5 ደቂቃ እኔ ላውራት ልጁን ልቀበል ካሜራማን እባክህ ትግስት ምንድነው ችግርሽ እንደዚህ አይደለም የተነጋገርነው ይኸውልሽ ይዘብኝ እንደምመጣ እኮ አልነገርከኝም አይደለ ከሷ ጋር እንደምትመጣ ተነጋግሬያለሁ አልተነጋገርንም ቪዲዮ ላሳይሽ ነግሬሻለሁ አንድ ተኩል ከትግስት ጋር እንመጣለን ልጁን ይዘን እንሄዳለን ያልኩት እና ከፖሊስ ጋር ነው መጣው ከልጁ እናት ጋር ያልመጣው ከማን ጋር ነው መጣው ሰውዬ በእናትህ በጣም ጩኸት በጣም ራሴን እያሳመመኝ ነው ይኸውልሽ ቀስ እያልክ ብታወራ ጥሩ ይመስለኛል እኔ ሐሳቤን አክብሬ ካንቺ ጋር በስምምነት ለመሄድ ሞክራለሁ ካሁን በኋላ ልጁን ብትሰጪኝም ባትሰጪኝም ይሄንን ቪዲዮሽን ያንቺ ፊት ብቻ እንዲታይ አድርጌ የሱን ፊት ሸፍኜ በአደባባይ ነው መበትነው ካሁን በኋላ ልጁን ብትሰጪኝም ባትሰጪኝም ሰጠሽኝም አልሰጠሽኝም ማለት ነው ምንም ይለወጥ ነገር የለም ብትሰጪኝም ባትሰጪኝም ይሄን ከቢኒያም ጋር ከፍቅረኛሽ ጋር እንትን ስትሉ ያለውን ቪዲዮ የሱን ፊት ሸፍኜ ያንቺን ፊት ሳልሸፍን በአደባባይ ነው መለቀቅ እሺ በቃ ይቅርታ ሚኪ እሺ በቃ ይቅርታ አድርግልኝ በቃ እኔ ልጁን ሰጣለሁ ችግር የለውም ምን አይነት ጣጣ ውስጥ ነው የገባው በጣም ገበውጣት ያለሽ አንቺ ስትቆነጠጪና እንትን ስትበይ ነው የምትወጂው እሺ በቃ ችግር የለውም ልጁን ሰጣለሁ እንደዛ እንድታደርግ አልፈልግም ውድ ተመልካቾች ልጁን አንቀርጽም ልጁን ስታስረክበንም ያለውን ሂደት አንቀርጽም ለልጁ ደህንነት ሲባል ብለርም ቢሆንም ባይሆንም ልጁ በምንም ተአምር በካሜራ እይታ ውስጥ መግባት የለበትም ስለዚህ ካሜራውን ከት ማረግ ካለብን ከት እናረጋለን ሬዲ ነሽ የት ነው ያለው መጥቷል አይደል አሁን ሲል ያለው የት ነው ያለው መኝታ ቤት ነው ያለው አስተኝቼው ነው ልጅ አስተኝተሽ ነው እኛ የምንጫጫው አይደል በጣም ጥሩ ትግስት ትመጣለች አንድ ነገር ላለው ብቲ ውርድ ከራሲ ትግስትን አንድ ነገር እሷ የፈለገችውን ነገር ትናገር መፍቷ ነው ለምን አሰድብሽም አንቺ ግን አንድ ነገር ማለት አትችም ውድ ተመልካቾቻችን እንግዲህ እንኳን ደስ አላችሁ ልጁን ተቀበለናል እንኳን ደስ አላችሁ ውድ ተመልካቾቻችን እንግዲህ ኮስተር ብዬ ውድ ተመልካቾች ስል ሌላ መርዶ መናገር ነው ይመስለው እንኳን ደስ አላችሁ የትግስት ልጅ እንግዲህ ከሁለት ወራቶች በኋላ እንግዲህ በስትክክል ቁጥሩን አላቀውም ግን ከሁለት ወራቶች አካባቢ በኋላ ወደ ቅፏ እንዲገባ አርገናል እንግዲህ ሮዛ የምትባል መሰሪ ሴትን ዛሬ ወይም ነገ በቁጥጥር ስር እንድትውል እናደርጋታለን የልጁን የመረካከቡን ስራ ስንሰራ ውድ ተመልካቾች እንዳልኳችሁ ልንቀርጽ አንችልም እኔ እንጃ
እንደ ልጅ ነው እየሆነች ያለችው ትግስት ልጇን አቅፋ እኔ ደስ ነው ያለኝ ማለት በተለይ ደግሞ ልጁን ተረክባ እቅፎ ስታስገባ ያለውን ሂደት ባሳያችሁ ደስ ይለኝ ነበር ግን እንግዲህ ልጇን ይዛ እቅፎ ስታስገባ ያለው ያመሰግናለሁ በጣም እሺ ትግስት ወይኔ አምላኬ ፈጣሪው ምስጋና ላንተ እንዴት ደስ እንዳለኝ ዛሬ እኮ ልጄን አገኘሁ እንዴት ደስ እንዳለኝ ወይኔ ፈጣሪ እኔ እኮ ቀን ማገኘው ራሱ አልመሰለኝም ፈጣሪ ወይኔ እንዴት ደስ ይላል ፈጣሪ አምላኬ ምስጋና ላንተ ፈጣሪ ክብር ላንተ ምስጋና ላንተ ሚኬ በጣም ነው ማመሰግን ባንተ እኮ ነው ቲጂ ደስ ብሎናል በእውነት ውድ ተመልካቾች እንግዲህ በጣም ያው ትግስት እህታችን ትግስት እንግዲህ ተመልካቾቹ በመጥፎ ሁኔታ ውስጥ ነበረች እንግዲህ ከጎዳና በማይተናነስ ቦታ ላይ ነበር ያለፉትን 2 እና 3 ወራቶች እባክሽን ትግስት እንግዲህ ስሜታዊ ሆናለች ችግር የለውም ትግስት እባክሽን እንዴት ደስ እንዳለኝ እኮ ቲጂ ስሜታዊ ሚኪ በጣም ይቅርታ ሽግር ልጄ ጋር ልሂድ ለምን በጣም ነው ይናፍቀኝ አልጠገብኩትም ጠረኑን ራሱ አልጠገብኩትም እሺ ተመልካቾች እንግዲህ እኔ በዚህ ሰዓት ይሄን 2 ቀን ጥሩ ሁኔታ ላይ አይደለም ሐዘን ላይ ነኝ ሐዘን ላይ ማለት ያው እኔ ላይ የተደራረበብኝ አንዳንድ ነገር ስለነበር በዛ ክፉኛ ተናድጄ ተበሳጭቼ ሐዘን ላይ ነበርኩኝ ሐዘን ማለት የሆነ ሰው የሆነ አካል ሲሞት አይደለም የልብ ስብራትም አለ በርግጥ አንድ ቀን የነሱ ገታ እኔን አበርትቶኛል አጠንክሮኛል ግን በዚህ ሁኔታ ውስጥ ሆኜ የትግስትን ፊት ሳይ እኔም ስሜታዊ ሆንኩ ነው በጣም ነው ደስ ያለኝ ማለት ለካ አንዳንድ ነገሮች ለሌሎች ሰዎች ትልቅ የሚመስሉ ነገሮች እኛ ደግሞ ራሳችንን ለማወደስ አይደለም ማወደስም ካለብን እናወድሳለን እንደዚህ አይነት መልካም ስራ እየሰራን ስለ ራሳችን ብናወራ መጥፎ ነው ብዬ አላስብም ልጇን 2 ቀን ባልሞላ ጊዜ ውስጥ በአንድ ቀን ከምናም ማለት ይቻላል እንግዲህ ትናንት ስራ ጀምረን ዛሬ እንዲመለስላን ያደረግነው ግን እኔ የሮዛ ክፋት የሮዛ ሰይጣንነት ነው አሁንም ሊገለጽልኝ አልቻለ 2 አመት ሙሉ አጠገቤ ጓደኛዬ ነበረች ይሄኔ ሌላ መረጃ ከኔ ያሳልፋ ለሴረኞች ለጠላቶች ብዙ ነገርም አርጋ ሊሆን ይችላል እኔ አንድም ሐዘን ያልኳችሁ እሱ ነው በሮዛ ማለት ሮዛ እንግዲህ ንጹህ ጓደኛዬ ነች በጣም ነው መወዳት በጣም ነው ማከብራት ንጹህ ቴናት ግን እኔን እንደዚህ ስላረገችኝ ብቻ እኔ በሷ የተጎዳውት የተሰበርኩን ነገር አለ ብዬ ነው ማስበው ምክንያቱም ከሷ ጋር እንደ ቤተሰብም ነን ግን ይሄን ሁሉ ጊዜ 2 አመት አንድ ላይ ሆነን ከጀርባ ይሄን ሁሉ ነገር ስታረግ ነበር ምን እንደምል አላቅም እኔ አይኗንም ማየት አልፈልግም ልጁን በሰላም ሰጣናለች ልጁ ያው እንግዲህ ትግስት እየቦረቀች ወደኔ ስንመጣ ልጁ ከቦዲጋርዶቹ ጋር ነበር ትግስት ጊዜያዊ መጠለያ እንድታረግ የማድረግ ስራ ነው የምንሰራው በዋናነት ቢያንስ ይሄን 2 ቀን ሆቴል የሚሆን የሆነ ቦታ ሩም ነገር ውስጥም እንድትቀመጥ እናረጋለን እኔ ሮዛን ማየት ፍላጎት ምንም ነገር የለኝም የሮዛን ጉዳይ ከወንባላ ለጠበቃይ ሰጥቼ ጠበቃይ እኔ እስኪያሳስራት ማለት እኔ እሷ ሲፈረድባት እሷን ለማየት ነው እዛ መሄድ የምፈልገው ምናልባት ይሄ ንግግሬ ካስከፋችሁ ይቅርታ አላውቅም ግን በጣም ነው ያዘንኩት ውድ ተመልካቾች እንግዲህ የትግስትን ነገር እንደኛ ጉዳይ ይዘናል ትግስት የኛ ቤተሰብ አርገናታል ትግስት የምትረዳበትን መንገድ እናመቻቻለን ያሉትን ነገሮች አሳውቃችኋለሁ በአዲስ ቪዲዮ እንመለሳለን ቸር ቆዩልን